ቤተሰቦች አረ ወዴት ነው ዳኒ ሆ ዘፈነላት እኮ ለሩታ እናንተ ቆረጠልኝ ስለው ልቤ ወደ እሷ ተመለሰ እያለ ዘፈነላት ማለት ነው። እንዴት ነው ነገሩ እናንተዬ? እንዴት ነው ሩታዬ? ይቻላል እንዴ ወንድ መቃየር ይቻላል እንዴ? በነገራችን ላይ ትናንትና ቪዲዮው ላይ ታያችሁ ልጁ ሲጫወት ሲስቅ ነበር እና አብርሽ ቁጭ ብሎ እንትል እያሉ ነው። ከአብርሽ ጋር ልትወጣ ነበረ። የሚቀርጠው ራሱ አብርሽ ነው። ቪዲዮውን የሚቀርጠው አብርሽ ነው። ከአብርሽ ጋር ሊወጡ ሲሉ ዳኒ መጣ። ያው እንግዲህ ድራማውን እንትን ለማለት ደግሞ የዘፈነው ለሩታ ሳይሆን ለጥጌ ነው። እሺ ይሄንን አውቃችሁ መግባት አለባችሁ። ለጥጌ ነው። ሰሞኑን ቆርጦለት አብለው መገናኘት ትተው ነበረ። ስለዚህ ሄርሜላ ደግሞ ዛሬ መጣችሳ። ምን ነው ሄርሜላዬ? ሰልጉ መቼም የሽማግሌው እንዴ በእናታችሁ ተዋት እንጂ ልጅቷን እንዴ አታጣድፏት እንዴ። አሁንማ ወይኔ ሚዲያውን ሁሉ እኮ አጥረቀለቃችሁ። ዳኒ እንግዲህ ዘፈነላት እያሉ ዛሬ ደግሞ እኔም እኮ እስቲ ወደ ቲክቶክ መንደል ልሄድና ብዬ ሳይ እውነትም እየዘፈነላት ነው። እኔማ ምንድን ነው ነገሩ ብዬ መጣሁላችኋ። እኔም ሆ ጉድ እኮ ነው። አይ ሩታዬ እንደዚህ ይጋደሉብሽ እንዴ? ያው እንግዲህ ዳኒን ሁሉም ወዶታል ማለት ነው። ዳኒና ሩታ አብረው በመሆና ሁሉም ተደስቷል። ኮሜንቱም ምኑም ተደስቷል። ያው አብርሽም ይመጣጠናሉ ተብለዋል። ደስታን ግን ያው እኛም አልወደድ ነው ነበር። እሱም ከአሜሪካ ሳይሆን ከቡታጅራ ነበር የመጣው። ትናንትና ተሳፈረ ወደ ቡታጅራ ማለት ነው። ወደ አሜሪካ ሳይሆን ያው ለወሬ ነው እንጂ ከአሜሪካ አልመጣም። ስለዚህ ከኢትዮጵያ የመጣው ይሻላል ዲያስፖራ ዳኒ ተብሎ አሁን ደግሞ ወደ ዲያስፖራ ዳኒ ገብታለች ማለት ነው ሩታ። እኔ እኮ የዲያስፖራዎቹ ብዛት ማለት ነው። ያው ዳኒ ዲያስፖራ እንኳን አይደለም፣ ዳኒ ኢትዮጵያዊ ነው። እሱ ኢትዮጵያዊ ነው፣ ንጡህ ኢትዮጵያዊ እናቴ። እዚሁ ሰርቶ እዚሁ ምንነቱን ያደገበትን ያለፈበትን የሚናገር ጀግና ነው ዳኒ ማለት ነው። እና እንደ ቲማቲም እየነገደ ከአሜሪካ መጣው ብሎ አያወራም። ዲያስፖራ አይደለም ማለት ነው። ስለዚህ ለማንኛውም ዳኒ ዛሬ ለሩታዬ ሌሊቱን በሙሉ ሲዘፈን ሲጨፈር አደረ። ሆቴል የከበደ ትልቅ ሆቴል ወስዶ ጋበዛት ትላላችሁ። አረ ተው። ልጁን ይዞ ሄዶ ልጃቸው ከልጁ ጋር ዳኒ ከባለቤቱ ጋር ከልጁ ጋር መቼ ተጋቡ እናንተ እንዴ? አጋባችኋቸው እንዴ እናንተ? እኛ ሳናይ ቆይ እስቲ በቀዳዳ አይታችሁ ነው እንዴ ያጋባችኋቸው? ሩታ ያንቺ ዝም ብለሽ በአመት 3 ወንድ ልታገቢ ነው እንዴ? ጉድ። ማነው ሰርጉን ወጩን ማነው ሽማግሌ የላከው? አንቺ ነሽ ወይ ዳኒ? እስቲ ንገሪ። እንግዲህ ሄርሜላ ያው እሷ ልትልክ ሽማግሌ ተዘጋጅታለች ለጋሽዬ። አንቺ ደግሞ ለዳኒ እናት ልትልኪ ነው ወይስ ዳኒ ነው የሚልከው ለአንቺ ቤተሰቦች? እሱ አልገባኝም እኔ። እና እህትዮዋ መጣች ከቡታጅራ ደስታን እንደዛ አመናጭቀው አባለሉት። እሷ ደግሞ ውጣ አለች። ከዛ ዳኒ አይቀጥሉም ታያላችሁ ማለት ሁኔታቸውን ሲያይ አብርሽ ወደ ፍቅር ተቀየረ ብሎ አብርሽ ደግሞ ከት ያደርገዋል። ይሄንን ደግሞ ሌላ ሰው ደግሞ ይቀጥላል። እኔ ብያችኋለሁ እኮ ሌላ ሰው ይቀጥላል እንዳልኩት ይኸው ዳኒ መጣ። ከዳኒ ደግሞ ከዳኒ ጋር የሆነ ነገር ይፈጠልና ደግሞ ሌላ ሰው ይመጣል። ደግሞ ወይ ከቡታጅራ ተለቅሞ ይመጣል ወይም እዚሁ ከአዲስ አበባ ይመጣል ማለት ነው። ያው የዳኒ ቻናል ስለቀዘቀዘ ነው እንግዲህ የመጡት። እና እኔ አንድ ነገር እንትልምላቸው ሩታና ብለሽ ማለት ነው ለሰው ያላቸው ትግል ማለት ነው። ያ ሰው እንዲያድግ ያ ሰው ከነሱ እኩል እንዲሆን ያላቸው ፍላጎታቸው በጣም ሳላደንቃቸው አላልፍም። የራሳቸውን ቻናል ትተው የሰው ቻናል ማሳደግ የጀመሩ ልጆች እነሱን ማን ነው አንድ ቪዲዮ እንኳን ስሉልኝ ብትሏቸው ማን ነው የሚሰራ? እውነቴን ነው የምላቸው። ማንም የሚያደርግ የለም። እነሱ ግን የሆነ በቃ አለ አይደለ ለሰው ደግነት ጓደኞቻችን እኩል እንዲሆኑ ከኛ ጋር ብለው የሚታገሉ ልጆች ናቸው ብዬ ነው የማስበው። እና ለማንኛውም ዳንዬ ያው እንግዲህ ለጥጌም ትዘፍን ለሩታም ትዘፍን እሱን አላወቅንም። ዘፈኑን ግን ያው የንዋይ ደበበ ዘፈን ነው፣ ምንም አይደለም። የንዋይንም ዘፍነሃል አሉ። የእንትላንም የማን ነበረ
እንትልም ዘፍነሃል። ሰሞኑን እየተዘፈነበት ነው። እሱ ዘፈን ደግሞ እንደ አዲስ መጥቷል። በቃ እንደ አዲስ ጥንዶች እንትራም ዘፍኖበታል። ማነው ስሙ? አሁን ያለው እዚህ ነው። ማን ነበር ስሙ? ብሌክ ሀበሻውም ለሚስቱ ዘፍኖላታል ማለት ነው። እንደውም ብዙ ልጆች እንደሱ ነው ወንድ እያሉ አብርሃምን እያቀናበሩ ለሚስቱ ክብል ያለው ሰው እየተባለ እሱም እኮ ብዙ ልጅ ወለድኩ ምናምን ማንም ምንትል ሳይሰራ ድራማ ሳይሰራ እዚህ የደረሰ የለም። እሱ አሁን እዚህ መጥቶ ዱባይ ያው ፓስፖርት እያሳደሰ ምናምን ነው ራሱን ኑሮውን የሚኖረው። ብዙም አሁን ዩቲዩብ ላይ እንደውም ብዙ የለም ቲክቶክ ላይ ነው እንጂ እና ሁሉም ቻናሉን ለማሳደግ ሁሉም ራሱን እየለወጠ ራሱን እያዋረደ ነው ሲሰራ የነበረው ማለት ነው። እና ብዙዎቻችሁ እውነት እየመሰላችሁ በሩታም በአብርሽም የምትፈልዱ ሰዎች ያላችሁ ማለት ነው። አሁን እኔ እውነት አይደለም ብዬ ነው እንደውም በመጀመሪያ እውነት መስሎ ነበር፣ ግን አሁን ሲደጋገም ውሸት እንደሆነ በእርግጠኝነት አይታችኋል። ግን ይሄ ህይወት እስከ መቼ ነው የሚቀጥለው ነው እኔ እንትን ያልኩት። ይሄ ህይወት አመት ምናምን እንዴት ነው የሚቀጥለው? ሰርጋቸው ራሱ ይኸው አመት ሆነው እንዴት ነው ይሄ ህይወት የሚቀጥለው? ለምንድን ነው ይሄ ሁሉ ትርምስ የሚመጣው ነው የምለው። ስለዚህ በቃ እንዴ በራሳችሁ የራሳችሁን ቻናል ማሳደግ እኮ ትችላላችሁ። ልጃችሁን ይዛችሁ መስራት ትችላላችሁ። ብዙ ነገር ማድረግ ትችላላችሁ። ለምንድን ነው ለሰው ብላችሁ ራሳችሁን እየጎዳችሁ ያላችሁት? ለምንድን ነው? ፍቅር እኮ እየቀነሰ ይሄዳል። ይሄ ጭቅጭቅ ይሄን ትል ሲመጣ ፍቅር እያለቀ ይሄዳል። አሁን እውነቱ ነው። ሄርሜላ ሽማግሌ ብትልክስ እንዴ? እኔ እኮ ፈላዊ እኔ ሄርሜላ ታደርገዋለች ማለት ብዬ ነው የማስበው። ለምን መሰላችሁ? አሁን እሱ አይፈልግም። አብርሃም እየደባበሰ ነው የሚያልፈው። ጓደኞቹም እያፌዘ ነው። ለምን? እውነት አይደለማ። እሱ ፍቅር ያለው ለአንድ ሰው ብቻ ነው። አንድ ነው ሰው ፍቅር የሚይዘው ከአንድ ሰው ብቻ ነው። ደጋግሞ ፍቅር ያዘኝ የሚባለው ውሸት ነው። ለመኖር ሲባል ነው እንጂ ፍቅራችሁ እኔ እውነቱን ነው የምነግራችሁ። ፍቅራችሁ ከአንድ ሰው ውጭ ሌላ ሰው የለም። አንድ የተወደዳችሁ የመጀመሪያችሁ ብቻ ነው። ብቻና ብቻ ነው። በቃ ከመጀመሪያ እንትላችሁ ውጭ ሌላ ለሶስተኛ አራተኛ የሚባለው ውሸት ነው። ለመኖርና ያው አስፈላጊ ስለሆነ ጓደኛ መያዝ እንጂ ከመጀመሪያ ብዙዎቹ ተሰናክረው የቀሉት ከመጀመሪያ ፍቅራቸው ተነጣጥረው ስንቶቹ ናቸው ያበዱት። እንደ በፊቱ አልሆነላቸው ብሎ በቃ እንዴ እናንተ እንደዚህ ቀልድ መሰላችሁ? እንዲህ ዝም ብሎ እዛም ጋር ስለዚህ ሄርሜላዬም ሽማግሌውን እንደ ከት አርጊው። አሁን እንትሉም ከት ይሆናል፣ ድራማውም ይሄ ከት ይሆናል። ለምን? አብርሽ ይቀናል በጣም እንደዚህ ሲለጣጠፍ ልጄ ነው ሲለው፣ ኧረ ዛሬማ አብዶ ነው የሚመጣው። ትናንትና ተደባደቡ ምናምን ስትሉ የነበራችሁ ሰዎች ደግሞ አይመስለኝም።